እየሰማሽኝ ነው አይደለ? ወጪ እያልኩሽ ነው ኮንዶም ይልሽ። ወጪ ሲጀመር ሰምተሽኛል አይደለ? ወጪ ገልሻለሁ ካለ ብለሽ ገባሽ አይደል? ኖርማል አይደለም። በዚህ ልክ እኔ ለአንቺ ጥብቅና የሚቆምበት ሪዝንም እየገባኝ አይደለም። ባይኑ ስለገባው ነው የኔን ነገር ስላወቀ ነው። ከማንም በላይ ያቀኛል። ሩም ውስጥ እኮ ነው የተገኘሽው። ሩም ውስጥ ነው የተገኘሽው። አልወጣም ነው ከዛ ቤት አልወጣም። ምን ማለት ነው? የቤቱ ባለቤት እሱ ነው። ምን ማለት ነው? ምን ማለት ነው? ምን ማለት ነው? እግዚአብሔር ረቢ ሲጀመር ታምን ምን ማለት ነው? አልፈልግም ወንድሜ ቤት ሲጀመር ላይሽ አልፈልግም። እሺ ምንድን ነው ይሽ? አልፈልግም። እሺ በቃ ተይሽ። ሶፋሪ ደግሞ እንዳትነኪ እናትሽ ምናምን ብለሽ እንዳትወይ እናትሽ ቤት ምናምን ነገር የኔና ባንቻ ስለዚህ እሱ ቤት ጀመር እሱ ነው ኃላፊነቱን የወሰደው። ከዛም ከወንድሜ ጋር ጥልም አልፈለኩም። መከራከርም ስላስጠላኝ ነበር ጸጥ ያልኩት። ራሴና ግልዬ በጣም ብዙ ነገሮችን እያየሁ ነበር። ግን አንቺ በዚህ ልክ መረዳት ከብዶሻል። ይሄ ደግሞ ምን ማለት ነው? ይኸውልሽ የቤቱ ባለቤት እሱ ነው ጎትቶ ያስገባኝ እዚህ። አያገባኝም። ለኔ ደግሞ ለኔ ሲጃንቺ ንገሪኝ እንዴ ሶፋ ይለቀኛል አይለቀኝም አይደለም። ለእናንተ ብዬ የማይሆን ነገር ውስጥ ገብቻለሁኝ። ከዚህ ነገር ውስጥ ደግሞ መውጣት አልችልም። ምንድነው የማይሆነው ነገር? እሱ ጋር ነው በቃ ጠብቄ ደህና ሁኚ። በጣም አመሰግናለሁ። ከዚህ በላይ ካንቺ ጋር ምንም ማውራው እኔ ቆም ጨርሽ ትይና እንዴ? አንቺ ስነ ስርዓት ይኖርሽ። ለቴጂ ነው ወይ ሐሳብሽ? አዎ ሄዳለሁ። ለምን ቴጂ ክብር የለሽም እያልኩሽ ያለሁት ወጪ ከቤታችን ነው እያልኩሽ ያለሁት። እይስ ወሰደ ከተባለ ቶሎ ይወሰደው። እሱንም ፈልገው ነው። ዝም በይ አንቺ ጣጣ አያልቅም። ሲጀመር ከዚህ በፊትም የእናታችን ቤት ልትኖሪ ምናምን ነገር እቤት መጥተሽ ነበረ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ተሽሎኛል ዛሬ በጣም ደህና ነኝ። የቶ እህት ደውላልኝ ነበረ ዛሬና ላገኝሽ ፈልጋለሁ ላውራሽ ፈልጋለሁ ብላኛለች። በጣም የተናደደችብኝ ያዘነችብኝ። ከዚህ በፊት መቼም ታስታውሷታላችሁ ብዬ አስባለሁኝ። ተጣልተን ነበረ፣ በጣም ጫሃብኝ ነበረ ከዚህ ቤት ውጪ ምናምን ብላ ስታመናጭቀኝ የነበረችው ልጅ ናት እና ደህና ነበርን ከሆነ ታይም በኋላ ጀስት በስነ ስርዓት በደንብ ባናወራም ጀስት ግን ደህና ነበር ማለት በስነ ስርዓት ባናወራም በቃ ዝም ብሎ ብቻ ሰላም ነገር ነበረ ነገሩና በቤታቸውም ሲሄድ ምንም አትልም ነበርና ይሄንን ቪዲዮ አይታው ሰሞኑ የሆነውን ነገር አይታ ነው መሰለኝ በጣም ተናዳለች እና በቤት ለምን አትመጪም አሞኛል ምናምን ስላት ነው ቤት መምጣት አልፈልግም ብላ ውጪ ነው የቀጠረችኝና እስኪ ውጪ ወጣ ብዬ አሁን ሰፈር ነው ያለሁት በርግጥ ወጣ ብዬ የሆነ ቦታ እየጠበቅኳት ነው። እኔ ወስኛለሁኝ በቃ የመጣው ይምጣ አሁን ከዚህ በኋላ ለቱ ያለውን ነገር ሁሉ ነግረዋለሁኝ ብዬ ወስኛለሁኝ። ለሱ ብቻ አይደለም ጊዜው ሲደርስ እናንተም ሁሉንም የምታዩት ነገር ይኖራል ማለት ቪዲዮ አለኝ እንደተናገርኩት እና ሁሉንም ነገር ታዩታላችሁ። እኔ ሆን ብዬ ፈልጌ ያስቤበት እንደዛ ለማድረግ እንትን ብዬ አይደለም እዛ የተገኘሁት። መቼም ደግሞ እንደዛም አላደርገውም። መቼም በቃ ምክንያት አለኝ። እነዛ ሰዎች ምን አይነት አረመኔ ሰዎች እንደሆኑ ምን አይነት ሰው በሊታ እንደሆኑ አረመኔዎቹ እንደሆኑ በደንብ ታውቋቸዋላችሁ ብዬ አስባለሁኝ እያንዳንዱ ነገር ስታዩ ስለነበረ እና ብቻ እኔ የራሴ ምክንያት አለኝ። እንደዛ ቶላይ ምንም እንደዛ የማድረግ የሚያደርግ ህሊናም የለኝም። ብቻ በእርግጥ በእናንተም አልፈርድባችሁም። ያያችሁትን ነገር ነው የምታምኑት ማለት ሳታዩ አታምኑ። ላይክ በቃ ያያችሁትን ነገር አምናችሁ ያያችሁት ነገር አስቀይሟችሁ ካላችሁ ፍቅርም የተነሳ ነው አይኖ እንደዚህ የተበሳጫችሁብኝ። የሚወደው ሰው ላይ ነው ሰው የሚናደደውና አውቃለሁኝ። በጣም ይቅርታ ሁላችሁንም። ግን ጊዜው ሲደርስ ሁሉንም ነገር አሳያችኋለሁኝ። ከሱ በፊትም ደግሞ ለቶ ሁሉንም ነገር ልነግረው ላሳየው ወስኛለሁኝ። እንግዲህ ሰሞኑን ሁሉንም ነገር አሳየዋለሁኝ። ከሷ ጋር ግን ምን አይነት ኮንቨርሴሽን እንደሚኖረኝ አላቅም። በቃ አከብራታለሁኝ። የቶ ፍቅረኛ ናት። ምንም ቢሆን እሷን አክብሬ እንግዲህ እሺ ብያት እየጠበቅኳት ነው። መጣው ብላኛለች። እንግዲህ ትመጣለች። ያለውን ነገር እንዳለ የምታዩት ይሆናል። እስከምትመጣ ድረስ ግን አብራችሁኝ። ያው እንግዲህ ፋሚሊዎቼ መታለች።
እየደከመኝ ነው ካሁን። እኔ ምን እንደምላት ራሱ አላውቅም፣ ግራ ገብቶኛል። እሷ ማስረዳት አልችልም። በቃ ምን እንደምላት አላውቅም። እኔ ቶና ክብሬ ነው ውጪ ስትቀጥረኝ እሺ ብዬ የመጣሁትና እስኪ እንግዲህ የምትለኝን አብረን እንሰማለን። እንግዲህ ፈርዶብኛል። ሁሉም እየመጣ እኔ ላይ መጮህ ነው ስራው። በእነሱም አልፈርድም። ለነገሩ እውነት አላቸው፣ ያዩት ነገር አለ። ብቻ እስኪ አጥቶኝ ደግሞ ካሜራ ደቀሽ ጠብቂኛለሽ። አይ ባርኪ፣ እኔ ነግሬሻለሁ፣ አልፈልግም ቤተሰብ ውስጥ እንድትገቢ ጭራሽ አልፈልግም ብዬሻለሁ። ሲጀመር አይደል እንዴ? አዎ። እና ምንድነው የምትሰራልሽ እዚህ ጋር? ይኸውልሽ ሂዱ። እኔ አንቺ እንዳሰብሽ አይደለም። አታፍሪም? አይንሽን በጫዋታሽ ድጋሚ ወንድሜ ቤት ትገቢያለሽ? አታፍሪም? እሺ ያኔ ተጨቃጨቅሽኝ፣ ስንት ነገር አደረግሽ እኮ ይዘን ቀን አይደል እንዴ? አሁንም ድጋሚ አውቃለሁ። አይሰለችሽም ወይ? አውቃለሁኝ ለኔ ጥላቻ እንዳለሽ አውቃለሁኝ። ትንሽ ሰው ስታገኚ በቃ አሁን እሺ ለምን እኔ አሁን ወንድሜ ጋር ለምን ገባሽ እኮ ነው እያልኩሽ ያለሁት። ወንድሜ ጋር እንድትገቢ እንደማልፈልግ በደንብ ታውቂያለሽ። ለምን ገባሽ? እሱ ራሱ እኮ ነው ይዞኝ የመጣው አይደል እንዴ? አልፈልግም፣ የፈለገ ነገር ይሁን አልፈልግም። ነግሬሻለሁ። ሲጀመር እሱ እንኳን ነይ ብሎ ቢወስድሽ እንኳን እንዴት ብለሽ ነው ሲጀመር ቤታችን ተመልሰሽ የምትገቢ? ምን አይነት ሞራል አለሽ ሲጀመር? አንቺ ቆይ እንደሰው ማሰባችም እንዴ? አይምሮሽን የት ሽጠሽው ነው የመጣሽው? እኔ ምንም ስላላደረኩኝ ነው። እኔ ያንቺ ንግግር ነው የሰለቸኝ። በጣም ትሁት ለመሆን አትሞክሪ። እኔ ጋር እኔ ቶፋ አይደለሁም፣ አታስመስይ። ገባሽ አይደለ? አውቅሻለሁ፣ በደንብ ነው የማውቅሽ። ሲጀመርም አውቅሻለሁ። አሁንም ደግሞ እየሰራሽ ያለሽው ነገር እንዳለ ማንነትሽ የሚያሳይ ነገር ነው እየሰራሽ ያለሽው። ምንሽን ነው የሚያምሽ? እኔ ምንም ነገር አልሰራሁም። ሲቀጥል ደግሞ ይኸውልሽ ከማንም በላይ ስለሚያምነኝ ከማንም በላይ የኔ እውነታ ስለገባው ነው ወደ ቤት እንድመለስ የሚፈልገው፣ እዛ እንድኖር የሚያደረገው። ከማንም በላይ ደግሞ እሱ ያውቃል፣ ቤቱ ነው፣ ሁሉንም ነገር ያውቃል። ማገናዘብ የሚችል ትልቅ ሰው ነው። ምንድነው የምትይው አንቺ? እያልኩሽ ያለሁት እቤታችን እንድትገቢ አልፈልግም። ከዚህ በፊትም ነበርሽ ውጪ ብዬሻለሁ እኮ። የቶ ቤት ነው እንደዚህ ራሱ መነጋገር የለብንም ነበር። የቶ ቤት ምናምን ብለሽ ምንም የመናገር መብት እንደሌለሽ ታውቂያለሽ። እኔ እህቱ ነኝ። አንቺ ምንድነሽ? ምንነትሽ ሁላ ማናቀሽ ሴት ነሽ። ገባሽ አይደለ? የቶ ቤት ምናምን ማለት መከፋፈልና ምናምን ነገር እዛ ቤት እንድትቆይ አያደርግሽም። ሰምተሽኛል አይደለ? እንድትቆይ አልፈልግም። አይደለም እንደዚህ ያልኩበት ምክንያት ይኸውልሽ ወሳኙ እሱ ነው እያልኩሽ ነው። የቤቱ ወሳኝ እሱ ነው። እኔ ደግሞ ምንም ነገር መጥፎ ያደረኩት ነገር የለም። ይሄንንም ሁሉ ነገር ያደረኩት ደግሞ ለሱ ብዬ ነው። ታውቃላችሁ፣ በቃ እኔ እንደምወደው እንደማፈቅረው ታውቂያለሽ። በቃ ለሱ ብዬ ነው፣ እሱን ከአደጋ ለመጠበቅ ብዬ ነው እዚህ ነገር ውስጥ ላይ የገባሁት። ሲጀመር እንድትቆይ አልፈልግም ነው እያልኩሽ ያለሁት። እኔ ደግሞ ሲጀመር አንቺ ማውራት ምንም አያስፈልገኝም። እንድትቆይ ግን እኛ ቤት አልፈልግም። እየሰማሽኝ ነው አይደለ? አሁንም ወደፊትም እነግርሻለሁ፣ እንድትወጪ አደርግሻለሁ። በሰላም የምትወጪ ከሆነ ትወጫለሽ፣ ካልወጣሽ ደግሞ ጎትቼ ነው ማስወጣሽ። ሰማሽኝ አይደለ? ሲጀመር አንቺ ምንሽን ነው የሚያምሽ? አይሰለችሽም እንዴ? በጣም ነው የሚያስጠላው። እኔ ልንገርሽ፣ በጣም ነው የሚያስጠላው። ግን እንደዚህ የምትጠይኝ ምን አደረኩሽ? ነገርኩሽ እኮ የክፋትሽን ጥግ በጣም እያየሁት ስለሆነ። ወንድሜን ካርሺው ደግሞ ከዛም ብሶ ተመልሰሽ እዛ ቤት የምትገቢው ነገር አታፍሪ። ወንድምሽን መቼ ይካድኩት? እንደውም ጠበቅኩልሽ እንጂ አየሁሽ እኮ በአንቺ ምክንያት እኮ ወንድሜ ኢቭን ከወንድሙ ጋር እየተስማማ አይደለም አይደል እንዴ? እዚህ አትሆንም፣ እዚህ ትሆናለች። ኢቭን አሉ ከሚባሉ አብሮት ከሆኑ ሰዎች ጋር ሁላ እየተጣላ ነው። እዚህ ያለች እዚህ አይደለችም፣ እዚህ ትሆናለች አትሆንም ምናምን ነገር ምን ማለት ነው? እስቲ ቢገባሽ እኮ ቤተሰቦቻችሁን ራሱ እኮ ነው የጠበቅኩላችሁ። ምን ሆነሽ ነው እንደዚህ ነው? ውለታው ነው ስታስመስይ፣ ውለታሽ ነው። ገባሽ አይደለ? ይሄ በውለታ አሳስረሽው ሲጀመር ወንድሜ የሆነ ነገር አድርገሽው ነው እንጂ የሆነ ነገር አሰርተሽበት ነው እንጂ ሲጀመር ኖርማል አይደለም። ገባሽ አይደል? ኖርማል አይደለም። በዚህ ልክ እኔ ለአንቺ ጥብቅና የሚቆምበት ሪዝንም እየገባኝ አይደለም። ባይኑ ስለገባው ነው የኔን ነገር ስላወቀ ነው። ከማንም በላይ ያገኛል። ሩም ውስጥ እኮ ነው የተገኘሽው። ሩም ውስጥ ነው የተገኘሽው እኮ። ምን ውስጥ የተገኘሽ መሰለሽ? ሩም ውስጥ ነው ከወንድ ጋር የተገኘሽው። በዚህ ልክ አይቶሻል አይደል? እኔ ምክንያት አለኝ፣ እዛ የተገኘሁበት ምክንያት አለኝ። አንደኛ ሲቀጥል ደግሞ የኔን እውነታ የኔን ፐርሰናሊቲ በደንብ ስለሚያውቅ ነው አምኖኝ እቤቱ ያስገባኝ። እቤቱም ደግሞ ያስገባኝ ሊጠብቀኝ ነው ከክፉ ነገር ካለበት ከየት ነገሮች ሁሉ ሊታደገኝ እንጂ ሌላ ነገር ፈልጎ አይደለም። እኔን አታሳምኚኝም። እየሰማሽኝ ነው አይደለ? በቃ ሰልችቶኝ ነው አሁን የተውኩሽ። አዳታይም መጣው ተናገርኩሽ፣ አሳማሽኝ። ከዛም ከወንድሜ ጋር ጥልም አልፈለኩም። መከራከርም ስላስጠላኝ ነበር ጸጥ ያልኩት። ራሴን አግልዬ በጣም ብዙ ነገሮችን እያየሁ ነበር። ግን አንቺ በዚህ ልክ መረዳት ከብዶሻል። ይሄ ደግሞ ምን ማለት ነው?
ይዱብን ታይግን በእግዚአብሔር እኔ እንድታስረጅኝ አልፈልግም፣ ልረዳሽ አልፈልግም ሲጀመር። ምክንያቱም የክፋትሽንና የፐርሰናሊቲሽን ስንት ጓደኞቼ የኔ የምላቸው ከጎኔ የነበሩ ሰዎች ያልተረዱኝ አንቺ እንድትረጅኝ አልጠብቅም ሲጀመር። ፊልም አትስሪ። እኔን አሁን የሆነ አይነት አክት ስላሳየሽ ልታሳምኚኛችን እየገባሽ ነው አይደለ? ይሄ ትሁት ለመሆንና ነገር አትሞክሪ። እኔ ትሁት ሆኜ እያወራሁሽ ያለሁት እንዲህ ዝቅ ብዬ ናይም ሂጂም ስትይኝ እሺ ያልኩሽ ያለሁት የትሁት ስለሆንሽና ስለማከብርሽ ነው። ፊልም ነው አሳመንሽኝ። በቃ ኦኬ። ወይኔ ጉድ ይፈላ ልቤ ተገዛልሽ። ምን ማለት ነው? እኔ አልሰማሽም፣ ነገርኩሽ እኮ እኔ ቶፋ አይደለሁም ሲጀመር። በፈለግሽው አንግል ልትቀርጪኝ፣ በፈለግሽው አንግል ልታሳምኝ የምችኝ አይነት ፐርሰን አይደለሁም። ገባሽ አይደለ? ሜቢ ፐርሰናሊቲ ስላልገባሽ ይሆናል እንጂ እንዲህ በቀላሉ የምሸነፍልሽ ወይ ባንቺ ሀሳብ መመጣልሽ ምናምን አይነት ሰው አይደለሁም ሲጀመር። ይሄንን ልታውቂ ይገባል። ሲቀጥል ደግሞ ያንቺ አንደርስታንዲንግ በጣም ደስ የማይል አንደርስታንዲንግ ነው ያለሽ ሲጀመር። እኔ ባንቺ ቦታ ቢያደርገኝ አይደለም እቤቱ ልገባ ይቀርና ቆሜ ያላየው ኢቭን ላገኘው እንደማላስብና መንገድ ላይ ካገኘሁት እንኳን አቅጣጫ ልቀይር የምችል አይነት ፐርሰን እኔ አንቺ አይደለሁማ። አየሽ እኔ አይደለሽም። ትናንትና ከትላንት ወዲያ ነው ሆስፒታል ሄጄ የመጣሁት። በጣም ታምሜ ላንቺ ካለኝ ሪስፔክት የተነሳ ያንቺ ጭንቅላት ግን እስቲላው ከቤቱ እንድትወጪ እያደረገች አይደለም። እስቲላው እሱ አዎ አልወጣም። ለምን እወጣለሁ? ከቤቱ አልወጣም ምናምን ነገር እሱ ውጪ ሲለኝ እወጣለሁ። እሱ ከቤቱ ውጪ ሲለኝ እወጣለሁ። አሁን ግን አልወጣም። ምን ከዛ ቤት አልወጣም። ምን ማለት ነው? የቤቱ ባለቤት እሱ ነው። ምን ማለት ነው? ምን ማለት ነው? እግዚአብሔር ረፊ ሲጀመር ታምሜ ምን ማለት ነው? አልፈልግም። ወንድሜ ቤት ሲጀመር ላይሽ አልፈልግም። እሺ መንገድ ላይ ነሽ። በእግዚአብሔር አልፈልግም። እሺ በቃ ተይኝሽ። ይኸውልሽ የቤቱ ባለቤት እሱ ነው ጎትቶ ያስገባኝ እዚህ። አያገባኝም። ለኔ ደግሞ ለኔክስ ሲጀመር እንዴ ምን ሆነሽ? የቪዲዮ ማስረጃ አለ ሲጀመር። ይዤሽ መውጣት እችላለሁ ሲጀመር። ምንድነው የቪዲዮ ማስረጃ ያለሽ? ምንድነው የቪዲዮ ማስረጃ? ነገርኩሽ፣ ከወንጀለኛ ጋር ሩብ ውስጥ ተገኝተሻል። ስለዚህ አንቺ ልጅ መክሰስን ማሳሰር ይችላል። በጣም ነው የሚቀየምሽ። በእናትሽ ዝም በይ። እኔ ስለዚህ አይመለከተኝም። ወንድም አልባ እዚህ ጋር ይታይሻል እንዴ? ወንድም አልባ ከየለም ሲጀመር እኔና አንቺ ነን እዚህ ጋር እየወራን ያለነው። ቶ ማለት ነው። እኔ ተሳስቼ ነው። በእናትሽ ዝም በይ። የራስሽ ወንድም ቢያይሽ ነው። የራሴ ወንድም ቢያይኝ ልክ ካልሆነ ወንድሜም ቢሆን ልክ አይደለም። አንቺ እንዳሰብሽ አይደለም። ሁሉም ነገር አንቺ እንዳሰብሽ አይደለም። አልፈልግም። በቃ እኛ ቤት እንድትቆይ አልፈልግም እኮ። አያገባሽም። ሲጀመር አያገባሽም። ማስረዳት የማይጠበቅብሽም። ስለምንም ነገር እንድትነግሪኝም አልፈልግም። ታይም ሰጥቼ ቆሜ የማዳምጥበት አጥፋ። ሲጀመር ካሜራውን አያስፈልግም። ምንም ካሜራ ከአንቺ ጋር ቆሜ የማወራበት ምንም አይነት ኤክስኪውዝ የለም። ውጪ ላይሽ አልፈልግም እያልኩሽ ነው። አንቺ ግን እህት ነሽ? አዎ እህቱ ነኝ። አዎ ምን አይነት ማንነት ነው ያለሽ? ግን ዝም ብለሽ በጣም ጥሩ ፐርሰናሊቲ ነው ያለኝ። እንደማትወጂኝ አውቃለሁኝ። ለኔ ያለሽን ጥላቻ አውቃለሁ። አየነው እኮ ፐርሰናሊቲሽን ሲጀመር ማንነትሽን አየነው። ከዚህ እንደማትዘያ አያንሽ እኮ አይደለም። እስቲ ከወንድምሽ ቤት አልወጣም ብለሽ እኮ እየተከራከርሽኝ ያለሽው አንቺ አታፍሪም እንዴ? ያስገባኝ እሱ ነው። ይኸውልሽ የኔ ነገር የተረዳልኝ እሱ ነው። ስንት ነገር አደረግሽ። ምንድነው ስንት ነገር ያደረኩት? ሁሉንም ነገር ያደረኩት ያንቺን ቤተሰብ እናቶን ለመጠበቅ ነው። ፊልም አትስሪ አልኩሽ እኮ። እኔን አታሳምኝኝም በእንደዚህ አይነት አንገል። አውቃለሁ ካላን አተረፍኩት ምናምን በሚል ኢሹ ከፍተሽ የሆነ ነገር ለማድረግ ሞክረሻል እዚህ ጋር። ስለዚህ ያንን ደግሞ እኔ አስቤ ቶፋ አይደለም እንደዚህ በዛልክ ልረዳሽ አልችልም። ገባሽ አይደለ? ስለዚህ እኔ ደግሞ እያልኩሽ ያለው አጥፋው ካሜራውን ነሽ ሲጀመር እንጋለን። እምቢ ካልሽ ሄጄ መክሰስ አቅም አለኝ። አንቺ ሲጀመር ሂጂና ክሰሽ። እየሰማሽኝ ነው አይደለ? ሄጄ ነው መክሰስሽ። አዎ ፐርሚሽን ሰጠሽም አልሰጠሽም ግዴታ ጎትቼም ቢሆን አንጠልጥዬሽ እሄዳለሁ። በቃ ከዚህ በኋላ ይልሽ ቤት መተሽ ነሽ የምታዋሪኝ። ነገርኩሽ መውጣት ግዴታሽ ነው። ወንድሜ ቤት መውጣት ግዴታሽ ነው። እሱ ነው መጥቶ የሚያስወጣኝ። እኔ አስወጣሻለሁ። እየሰማሽኝ ነው? አስወጣሻለሁ። እየሰማሽኝ ነው አይደለ? ውጪ እያልኩሽ ነው። ከወንድሜ ውጪ ሲጀመር ሰምተሽኛል አይደለ? ውጪ ገልሻለሁ ካለ በለዚህ እየሰማሽኝ ነው አይደለ? አርፈሽ ልትደበድብኝ ነው እንደ መጣሽው? ቆይ እዚህ ድረስ የጠራሽኝ የቀጠርሽኝ የመጣሽው ልትገኝ ነው? አይሰለችሽም? ክርክር አይሰለችሽም? ትልቅ ሰው ነሽ። አዲስ ታይም እኔ በዚህ ውጪ በዚህ ግቢ ምልሽ ታይም አይደለም እኮ። ማስተዋል አለብሽ እኮ ብዙ ነገሮችን። ባንቺ ምክንያት ቶፋ ስንት ነገር ውስጥ እየገባ ነው። ባንቺ ምክንያት ከታናሽ ወንድሙ ጋር ስንት ነገር ሲያወሩ የነበሩት ወንድሙ ጋር እየተጣላ ነው እንጂ አንቺ አይሰለችሽም እንዴ? ስላልሰሙት ነው የተጣላው ከነሱ ጋር።
እኔም ደግሞ እንዲጣሉ አልፈልግም። ወንድምና ወንድም እንዲጣሉ አልፈልግም። እኔ ምን አይነት ሞራል ቢኖረኝ ነው እንደዚህ የምፈልገው? አየሁሽ እኮ አየሁሽ። ያንቺ መኖር እዛ ጋር እነሱን የሚያጣላቸው ከሆነ ለምን አትወጪ እንዴ? ይኸውልሽ ሊዲያ፣ እኔ አሁን በዚህ ሰዓት መውጣት አልችልም። በጣም ሪስክ ላይ ነው ህይወቴ አደጋ ላይ ነው። አንደኛ፣ ሁለተኛ ደግሞ ቶም ልውጣ ብለው የሚፈቅድልኝ ሰዓት ላይ አይደለም። ምክንያቱም እሱ ማወቅ የሚፈልገው እውነት አለ፣ ማጣራት የሚፈልገው ነገር አለ። ልውጣ ብለው እሺ ብሎ ራሱ አይፈቅድልኝም፣ እንደወጣም አይፈቅድልኝም እሱ። ሲቀጥል ደግሞ አንቺ እንደምትይው አይደለም ሁሉም ነገር። ትንሽ ጊዜ ስጡኝና ሁሉንም ነገር አሳያችኋለሁ። እውነቱን ታዩታላችሁ። አታሳየን፣ አንፈልግም። ውጪ በቃ። አሁን ኮንሰፕት ምንድነው? ውጪ አይደለም አሁን አንቺ ማለት ነው። አሁን አንቺ ቶፋ አይለቀኝም ምናምን ነገር ሲጀመር የሆነ ነገር አድርገሽዋል ወንድም እንጂ በሰላሙ በጤናው አይደለም እንደዚህ የሚሆን ገባሽ አይደለ? አስደንዝዘሽዋል፣ አደንዝዘሽዋል። ድንዝ ያልሽ ነሽ አንቺ ራስሽ ሲጀመር። አው ድንዝ ያልሽ ድንጋይ ነሽ። ጭራሽ ደግሞ ወንድሜን አደንዝዘሽ እንደዚህ እያደረግሽ ነው። በቃ በአንቺ ምክንያት ወንድሜ ከኔ ጋር ከሚጣላ ቶፋ ከታናሽ ወንድሙ ጋር ከሚጣላ ውጪልን። በቃ አሁን ሐሳቤ ምንድነው? ውጪልን። ቶፋ ይለቀኛል አይለቀኝም አይደለም። ለእናንተ ብዬ የማይሆን ነገር ውስጥ ገብቻለሁኝ። ከዚህ ነገር ውስጥ ደግሞ መውጣት አልችልም። ምንድነው የማይሆነው ነገር? እሱ ጋር ነው በቃ ተጠብቄ ደህና ሁኚ እየኖርኩ ያለሁት። መኖር አለብህ። እኔ አሁን እያልኩሽ ያለሁት ቤተሰብ አለሽ፣ እየሰማሽኝ አይደለ? ስላንቺ እኛ ሪስክ የመውሰድ ግዴታ የለብንም። ወንድሜም ቢሆን ስላንቺ አያገባውም፣ እኔም ቢሆን ስላንቺ አያገባኝም። ልክ እንደዛው ታናሽ ወንድሜም ቢሆን ስላንቺ አያገባውም። እየሰማሽኝ ነው አይደለ? የላይፍሽን ሪስክ ራስሽ ወስጂ። የራስሽን ጣጣ አምጥተሽ እኛ ጋር አትወዝፍ። የሚያስፈራራሽ ሰው አለ? የሚያስፈራራሽ ሰው አለ ወይ? አይኖርም። ሲጀመር አይኖርም። ቢኖርም ካለ ንገሪያቸው። ሲጀመር አይኖርም። አንቺ ብልጣብልጥ የሆንሽ ገገማ የሆንሽ ሰው ነሽ። ሲጀመር ወንድሜን ለመጉዳት እንጂ ወደ ላይፍ የመጣሽው ምንም መልካም ነገር ይኸው እስካሁን አላየሁብሽም። ስንት አይነት ጣጣ እንዳመጣሽ አይደለ እንዴ? በዮናስ ምክንያት ስንት ቶፒክ ተነስቷል በአንቺ ምክንያት። አሁን ደግሞ ደጋሚ አይሰለችሽም እንዴ? የሆነ ይሹ ተፈጥራለሽ፣ ከዛ በኋላ ግርግር ምናምን ይባልልሻል ምናምን ነገር ምን ማለት ነው? አይሰለችሽም ወይ? ይኸውልሽ እኔ ህይወቴ ሪስክ ውስጥ መግባት እሺ፣ አንቺ አልሰለችሽም? እኔ ሰለቸኝ። በቃ አንቺ አይሰለችሽም እኮ ይሄ ድራማ መፍጠር ምናምን በየጊዜው የሆነ በሆነ ቶፒክ ማውራት ምናምን ነገር አይሰለችሽም? ገባሽ አይደለ? ግን እኔ ሰለቸኝ እያልኩሽ ነው። ከህይወታችን ውጪ ምንም ያወራሁት ነገር የለም። በቃ ህይወቴ ውስጥ ያጋጠመኝ ነገር ነው። እየኖርኩኝ ነው። እንደ ሰውነቴ ደግሞ እየኖርኩኝ ህይወቴ ውስጥ የሆነ ነገሮችን ያጋጥሙኛል። እኔ ፈልጌ ሆን ብዬ ራሴን እንደዚህ የማይሆን ነገር ውስጥ አላስገባም። እንደዚህ አይነት ሪስክ ውስጥ አላስገባም ራሴን። በቃ ሁኔታዎች እንደዚህ አይነት ነገር ውስጥ አስገቡኝ። እኔ እናንተን ለመጠበቅ ነው፣ ቶን ለመጠበቅ ነው፣ ስለምወደው ነው፣ ምንም ነገር እንዲሆንብኝ ስለማልፈልግ ነው። እሱንም ደግሞ እሱ ተረድቶኛል። ዝም ብለሽ አታውሪ ነው አታውሪ ተወሰደኝ አስገባኝ ነው ሰዋቶሪ እኔ ጋር አሁን እኔ ቶፋን አይደለሁም። ሲጀመር ቶፋን ቢሆን የተረዳሽ የሆነ አይምሮ ላይ ያደረግሽው ትብታብ አለ እንጂ በሰላሙ አይደለም እንደዚህ የሚሆነው እሱ ራሱ። ሲቀጥል ደግሞ እኔ ቶፋ አይደለሁም። ገባሽ አይደለ? በዚህ ልክ መረዳሽ ምንሽም አይደለም። ምንም አትረጂኝ። አልረዳሽም። ቤት መውጣት አልችልም። ትወጫለሽ ነው እያልኩሽ ያለው። ትወጫለሽ። ባርክ እየሰማሽ ነው። ትወጫለሽ። ይኸውልሽ በእግዚአብሔር ይኸውልሽ ሴት ሆነሽ እየታመምኩ አያገባኝም ስላንቺ ህመም። ምንም እየታመምኩ ለምን ብለሽ ድራማ ትፍጠሪ? እኔ አልሰማሽም። እየሰማሽኝ ነው አይደለ? ድራማ መፍጠር አይጠበቅብሽም። እያመመኝ ነው ምናምን ብለሽ ሲጀምር ይሄ ቶፋ ጋር የፈጠርሽው ቶፋ ቤት ለመቆየት እያደረግሽ ያለሽው ፊልም ነው። ስሚኝ ለአንቺ የሚሆን ቤተሰብ ከሌለሽ አያገባንም ስላንቺ ነው እያልኩሽ ያለሁት። ቤተሰቦችሽ ይሰብስቡሽ። ደህና ቤተሰቦች አሉኝ፣ ቤተሰቦቼ ጋር መሄድ እፈልጋለሁ ምናምን እያልሽ ዘራፍ እያልሽ ነበር። ስላንቺ ሪስክ መውሰድ አንፈልግም እያልኩሽ ያለሁት። ወጪ ከቤታችን ነው እያልኩሽ ያለሁት። ሪስክ መውሰደ ከተባለ ቶሎ ይወሰደው። እሱንም ፈልገው ነው። ዝም በይ። አንቺ ጣጣ አያልቅም ሲጀመር። ከዚህ በፊትም የእናታችን ቤት ልትኖሪ ምናምን ነገር እቤት መተሽ ነበረ ምናምን ነገር አይደለ እንዴ? በአንቺ ምክንያት አንቺን ፈልገው ወይ ደግሞ ሰምቲንግ ካፕን አድርገው ከዛም ቶፋን ለመጉዳት ብለው እናቴን ያለ ነገር ቢያደርጓት ሪስኩ ማንም ይወስደው? አውቃለሁ እኮ ጭንቀትሽ እኮ ይገባኛል። ልክ ነሽ እኮ የተጨነቅሽበት ያለሽው ነገር ልክ ነው። ግን አሁንም ደግሞ እኔንም እየተረዳሽኝ አይደለም። አልረዳሽም። እኔ እናንተ ህይወት ውስጥ ምንም አይነት ሪስክ እንዲገባም አልፈልግም። ምንም እንድትሆኑም አልፈልግም። እንዳትሆኑም እኔ እየጠበቅኩኝ ነው፣ እየተጠነቀቅኩኝ ነው። እናንተንም ለመጠበቅ ነው። ለእናንተም ብዬ ነው እዚህ ነገር ውስጥ ሁላ የገባሁት። እኔ ፈልጌው አይደለም። ሰሚኛለሽ? ሲቀጥል ደግሞ አንቺ ውጪ ስላልሽኝ፣ አንቺ እዛ ቤት ግቢ ስላልሽኝ እኔ አልገባም፣ አልወጣም። ምክንያቱም አንቺ እህቱ ነሽ እንጂ ሌላ ምንም ነገር እንትን ማለታችን እኔ ህይወት ውስጥ
ስለ እህቱ ስለሆንሽም አክብሬሽ ላወራሽ እዚህ መጥቻለሁ። ሰሚኝ መምጣትም ሳልችል እያመመኝ እዚህ መጥቻለሁ። ሰሚኛለሽ? እዚህ ፀሐይ ላይ ሲቀጥል አሁን አንቺ እንደፈለግሽ ምናምን ነገር አትይጂ እያመመኝ ምናምን ነገር ከዛስ አመንሽ በቃ በጣም ታማሚ ነሽ። ታሳዝኝ በእናትሽ። ውይ ጉዴ ፈላ ጉዴ ፈላ። ምን ላድርግልሽ? አትጠጊኝ ወደዛ ጠፋፊ ታስጠላ እና ትጠጊኝ አይሽ ነው ማለት ነው። ግን ምን አይነት ዛሬ ነኝ ያገባኝ ያማታል እንዴ? እየሰማሽኝ ነው አይደል? ወንድም ያጠጋግ እንድትደርሽ አልፈልግም። ታዚያ ፊትም ያግረሻለሽ ነው። በጣም አክብሬሽ እያወራሁሽ ያለሁት የእሱ እህት መሆንሽ ዛሬ ጠቀመሽ። እግዚአብሔር ነው የምልሽ የእሱ እህት መሆንሽ ዛሬ ጠቀመሽ። ፍሬ ሐሳብ ፍሬ ሐሳብ አታዋሪ እያወራሁሽ ነው። ስሚኝ አክብሬሽ አወራሽ ደግሞ ተከበሪ። አንቺም ተከበሪ። አጠፋልሻለሁ ጎትቼ ወስጄ አንቺ ፖሊስ ጣቢያ መውሰድ አቅም ላንቺ አንሶኝ አይደለም። እየሰማሽኝ ነው አይደለ? ግን ፈርተር መሄድ ስላልፈለኩ ነው ቆሜ በትህትና እያወራሁሽ ያለሁ። ሰማሽኝ አይደለ? ወንድም ማለት አይጠበቅብሽም። እየሰማሽኝ ነው አይደለ? ምክንያቱም ስጋት ልትሆኚብኝ የምትችይ አይነት ፐርሰን አይደለሽም። ሲጀመር ምንም ነሽ ኢቨንት በቃ ምንም በቃ እየሰማሽኝ ነው አይደለ? ስለዚህ እኔ አሁን እያልኩሽ ያለሁት የወንድሜ ቤት እንድትቆይ አልፈልግም ነው እያልኩሽ ያለሁት። ተወጫለሽ፣ ግዴታሽ ነው። አልወጣም። ይሄ አልወጣም። መውጣት ግዴታሽ ነው፣ ግዴታሽ ነው። በጣም አበዛሽው። እሺ በጣም ክብር የማይገባሽ ክብረ ቢስ ሴት ነሽ። ዝም በይ ሰሚኛለሽ? አክብሬሽ ከዚህ የሚባሰ ነገር አለ። የተማረ ሰው ነሽ፣ ጭንቅላት አለሽ ብዬ ነበር እዚህ የመጣሁት። ሳይሽ ጭንቅላት ያለሽ አትመስኝም። ደነስ ሰው ነሽ፣ በጣም ደነስ ሰው ነሽ። እሺ አከበርኩሽ እንጂ ክብር የሚገባሽ ሴት አይደለሽ። እዚህ የመጣሁት እኮ እኔ ለሱ ብዬ ነው። ሲጀመር ወንድሜ ነው ጥፋተኛ። አፈላፊ ወደኔ እንጂ አጣጣሻለሁ። ይኸውልሽ በጣም ፈርዘር እየሄድሽ ነው፣ መስመሪን እያለሽ ነው። ክብር ይኑርሽ። እሺ ለአጠገቤ እንድትደርሺ ምንም ነገር ቢሆን እሱ እንዳልሽው አስቀይሜው አሳዝኜው ቢሆን ይርዛ ተጻፈ። ትልቅ ሰው አይደለሽም ሲጀመር ስትወሪ። እሺ በቃ ይሄ ነው ጨረሽ። ለዚህ ነው የመጣሽው። በጣም አመሰግናለሁ። ከዚህ በላይ ካንቺ ጋር ምንም ማውራው እኔ ቆሜ ጨረሽ ትይና አንቺ ስነ ስርዓት ይኑርሽ። ለቴጂ ነው ወይ ሐሳብሽ? አዎ ሄዳለሁ። ለምን አንተ ቴጂ ክብር የለሽማ። ስነ ስርዓት ማውራት በይዘት አይደለም። አንቺ ቆሜ ስለ ክብር ታወራለሽ? ያሳም ቴጂ ሂድ በቃ። ከዛ ሰይደሽ እሱ ነው ያስገባኝ። ውጪ ማለት የሚችለው እሱ ነው። ዝም በይ አንቺ ምንም ነገር ማውራት ያንደሜ ቤት ማለት ያኔ ነው ያኔ ነው። እየሰማሽ ነው አይደለ? የወንድሜ ቤት ማለት የኔ ነው። አስወጣሻለሁ ደግሞ እና ያለና አስወጣሻለሁ። እሱ ነው ማስወጣትም ማስገባትም የሚችለው። እናትሽ ቤት አይደለም የመጣሁት። ሰሚኛለሽ? ቶፋ ቤት ነው የመጣሁት። ቶፋ ቤት ደግሞ እንዳትነኪ እናትሽ ምናምን ብለሽ እንዳትወይ። እናትሽ ቤት ምናምን ነገር የኔና ባንቻ ስለዚህ የእሱ ቤት እሱ ነው ኃላፊነቱን የወሰደው። የእሱ ቤት ነው። እሱ ነው ውጪ ማለት የሚችለው ግቢ ማለት የሚችለው። ከዚህ በላይ ካንቺ ጋር ምንም ነገር ማውራት አልችልም። እሺ ሰሚኛለሽ? ዝም ብለሽ አትንጫጫ። እየሰማሽ ነው አይደል? ቆሚ እያወራሽ ቆሚ። ጫፌ እንዳትነኪ ይሻላል። ጫፌ ለጋግኝ እንዳትነኪ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ውጪ ነው አልሽኝ። አልወጣም። ውጪ ልትይኝ ነው የመጣሽው? አንቺ በጣም ነው ሰምስልኝ። እንደፈለግሽ ነው በጣም ነው ሰምስልኝ። ተወጫለሽ ነው ያልኩሻለሁ። አሁንም ቢሆን መውጣትሽን ካልተስማማሽ አጉል አክት ምናምን ሪአክት ማሳየትሽ እዚህ ጋር ለላይፍሽ ልክ እንደማይመጣ ወቂ። ምንም ቢሆን እህቱ ነኝ። እየሰማሽ አይደለ? እህቱ ነኝ። እንዳንቺ አይነት እህት የለውም። አይ ለዚህ ነገርሽ እንኳን ሪስፖንስ እንደሚሰጥሽ መገመት አይከብደኝም። እየሰማሽ ነው አይደለ? ሰምተሽኛል አይደለ? እህቱ ነኝ። ስለዚህ በዚህ ልክ እኔ ማውራት ምንም ነገር ነኝ። ካንቺ ጋር ማውራት በጣም እየሰለቸኝ ነው። ዝም በይ። እየሰማሽ ነው አይደለ? ዝም በይ። የማውራት ምናምን ነገር አጉል ሪአክት ምናምን ነገር አታርጊ። ሲጀመር በሆነስ ነሽ። እኔ ልንገርሽ ምንም ወርወር ማለት አይጠበቅብሽም። እየሰማሽ ነው አይደለ? ምን ሪአክት ምናምን ነገር አታርጊ። አልሰማሽም ችግሩ ደስ የሚለው ነገር። ስለዚህ እኔ የምታደርጋቸው ነገሮች እንዳለ በጥንቃቄ እንድታደርጊ ነው እየነገርኩሽ ያለሁት። አጉል አይነት አክት እንድታሳይኝ አልፈልግም። አይገርምሽም? እየነገርኩሽ ነው። በሰላማዊ መንገድ ይዤሽ መውጣት ካለብኝ ይዤሽ እወጣለሁ። በሰላማዊ መንገድ አሁን ቀድሜሽ ሄጄ ካስፈለገ ቡቱቱሽን አዘጋጅቼልሽ ይዘሽ ትሄጃለሽ። ሲጀመር በየጊዜው አወጣዋለሁ፣ በየጊዜው ይዘሽ ትገቢያለሽ፣ በየጊዜው አወጣዋለሁ፣ በየጊዜው ይዘሽ ትገቢያለሽ። ያንቺ ሪአክት አሁን ይሄ ነው። ስለዚህ እኔ እያልኩሽ ያለሁት አሁን ሄጄ ማዘጋጀት ካለብኝ አዘጋጃለሁ፣ ይዘሽ ትወጫለሽ። እየሰማሽኝ ነው ባርኪ? እየሰማሽኝ? ከወንድሜ ህይወት ወደሽ አይደለም፣ ፈልገሽ አይደለም፣ ፈቅደሽም አይደለም። በግድሽ ግን ተጎትተሽም ቢሆን ተውጫታለሽ። ጨረሽ? አዎ ጨረሽ።
ማን እንደሚያስወጣኝ እናያለን። ቁሚ። ማን እንደሚያስወጣኝ እናያለን። ከሱ ውጪ የቤት ባለቤት እሱ ነው። አጉል እንዳንቀታ ምናምን ሪያክት አታርጊ። ይዞኝ የገባው እየሰማሽ ነው አይደል? እንደፈለገ ማለት ነው። አንቺ እዚህ መጥተሽ ስለተንጣጣሽ ነገሮች አይቀየሩም። እሺ አንቺ ክብር ያለሽ ነበር አክብሬ ሳወራሽ የነበረው። አንቺ ግን ክብረ ቢስ ነሽ። አንቺ ቆሞ እዚህ ጋር የሚያደንቅ የለም። በቃ ጨረሽ። አዎ በቃ በጣም አንብለሽ ምናምን ነገር ንቀሽሽ ምናምን ነገር ንቀሻትሽ ምናምን ነገር ኦኬ በቃ አያጨብጭቡሻል ምናምን ነገር አይገርምሽም? በቃ ታድለሽ ምናምን ነገር የምትበይ አይነት ሰው አይደለሽ ሲጀመር። ይሄ ያንቺ በቃ ፐርሰናሊቲ ምናምን ነገር የሚናገር አይነት ነገር አይደለም። መረቅት ሲጀመር አስጠላሽ። በእናትሽ ዝም በይ፣ ዝም በይ፣ እየዘገነንሽ ዝም በይ ሲጀመር ሰው በዚህ ልክ እንደዚህ ዘግናኝ ነው። በመድኃኒዓለም በስንት ሰዓት እኮ ማውራታችን እንችላል። እኔ በስመ አብ እኔ ቶና ፍሬ ነው እንዴ ነው ባዶ በቃቸው ልግባ ወደ